ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም በደናችሁ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወይም ደግሞ ሆሄዎችን በመጠቀም የተለያዩ ትርጉም ያላቸው ቃሎችን እንመሰርታለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንዲሁም በአገር ውስጥም በአገር ውጭም ያላችሁ የመማሩን እድል ያላገኛችሁ በስራ ላይም ያላችሁ የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንዲሁም ደግሞ ህፃናት ማስተማር የምትፈልጉ ኮንታክት አድርጋችሁ ደውሉልን። ስለዚህ እነዚህ የአማርኛ ፊደላትን ወይም ደግሞ ቃላትን በመጠቀም እንዴት ነው የተለያዩ ትርጉም ያላቸው ቃሎችን የምንመሰርት ሆሄዎችን በመጠቀም ቃሎችን የምንመሰርት የሚሉትን እናያለን። ለምሳሌ ከላይ ምን ይላል? የቃላት ምስረታ ይላል። እሺ ለምሳሌ እዚህ ማን አለን? መ፣ እሺ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ እቺኛዋ ደግሞ ማን ነች? ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በጣም አሪፍ። አሁን እንግዲህ እዚህ ጋር ማን አለ? መና ጠ የተባሉ ፊደሎች አሉ። እነዚህን ፊደሎችን በመጠቀም እዚሁ ላይ ያለን ማንን ከማን አጣምረን እንዴት ያሉ ቃሎችን እንደመሰረት እናያለን። ለምሳሌ አሁን እዚህ ላይ ሆሄዎች ወይም ፊደሎች አሉ። አሁን ከዚህ እዚህ ላይ ምን የሚሉ ቃል መስርተናል? ይሄኛው ማን ነው? መ፣ ይሄኛው ጡ። አሁን መን ከዚህ ላይ ወሰድን ከመጀመሪያው፣ ጡን ደግሞ ይሄው ከጠ ቤተሰብ የሁለተኛዋን ወሰድን አንድ ላይ መጡ፣ 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 መጡ። በጣም አሪፍ። መጡ የሚል ትርጉም ያለው ቃል መሰረትን ማለት ነው። እሺ እዚህኛው ስንመጣ ደግሞ ምን የሚል ቃል መሰረትን? ጣ፣ ቺኛዋ መ። እሺ ጣን ከየት ወሰድና? ከዚች ከጠ ቤተሰብ ስንተኛዋን? አራተኛዋን ማለት ነው። ከጠ ቤተሰብ አራተኛዋን። መን ደግሞ ከየት ወሰድን? የመጀመሪያዋን ወሰድን። ስለዚህ ጣ መ፣ ጣ መ፣ ጣመ፣ ጣመ። በጣም አሪፍ። ሌላኛው ቺኛዋ ማን ነች? ጦ፣ ቺኛዋ መ። ጦን ከየት ወሰድናት? ከጠ ቤተሰብ የመጨረሻዋን ጦን፣ ከዛ መ ደግሞ የመጀመሪያዋን አንድ ላይ ጦመ፣ 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 ጦመ። በጣም አሪፍ። ሌላኛው ቺኛዋ ይሄ ማን ነው? ሞ፣ ቺኛዋ ማን ነች? ጣ። ሞ ከየት ወሰድናት? ከመ ቤተሰብ የመጨረሻዋን። ቺኛዋስ ደግሞ ጣ የጠ ቤተሰብ አራተኛዋን። ስለዚህ አንድ ላይ ሞጣ፣ 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 ሞጣ። በጣም አሪፍ። ሌላኛው ጠ የመጀመሪያዋን ከዚህ ወሰድን። እሺ ቺኛዋ ደግሞ ማን ነች? ጣ የትኛዋን ወሰድን? ከራሱ ቤተሰብ አራተኛዋን ወሰድን። ስለዚህ አንድ ላይ ምን ቃል ሰጠን ማለት ነው? ጠጣ፣ 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 ጠጣ። በጣም አሪፍ። ሌላኛው ቺኛዋ ማን ነች? ጥ የማን የቤተሰብ ነች? የጠ ቤተሰብ ስድስተኛዋ። ቺኛዋ ጥ የጠ ቤተሰብ አሁንም ደጋግመን ስድስተኛዋን ምን የሚል ቃል ሰጠን? ጥ ጥ ጥ ጥ ጥጥ፣ ጥጥ። በጣም አሪፍ። ሌላኛው ቺኛዋ ማን ነች? ሚ ነች። ቺኛዋስ ጣ። እሺ ከማንና ከማን ወሰድናቸው ማለት ነው? ያው ሚ የምትለዋን ከመቤተሰብ የሶስተኛዋን ወሰድን። ጣ የምትለዋን ደግሞ የጠ ቤተሰብ አራተኛዋን ወሰድን። እቺን አራተኛዋን። ስለዚህ አንድ ላይ ሚጣ፣ 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 ሚጣ። በጣም አሪፍ። ሌላኛው ቺኛዋ ማን ነች? ጢ። ቺኛዋስ ጦ። መኬት ነው የወሰድነው? ጢ የምትለዋን ይሄው ከጠ ቤተሰብ ሶስተኛዋን፣ ጦ ደግሞ ከጠ ቤተሰብ ሰባተኛዋን አንድ ላይ ጢጦ፣ 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 ጢጦ። ብራቮ። ሌላኛው ይችኛዋ ማን ነች? ም። ይችኛዋ ጥ። ምን ከየት ወሰድናት? ከመ ቤተሰብ ስድስተኛዋን ይሄው እዚህ ላይ ስድስተኛዋን። ጥን ከየት ወሰድናት? ከጠ ቤተሰብ ስድስተኛዋን አንድ ላይ ምጥ፣ 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 ምጥ። በጣም አሪፍ። ሌላኛው ሰ የምንለው ነው። እሺ ሰ ይችኛዋ ሱ፣ ይችኛዋ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ይችኛዋ ደግሞ ማን ነች? ረ ነች። ረ፣ ሩ፣ ሪ፣ ራ፣
ሬ ር ሮ አሪፍ። ችኛዋ ሸ ሹ ሺ ሻ ሼ ሽ ሾ በጣም አሪፍ በጣም አሪፍ። አሁን እንግዲህ እነዚህን መሰረት አድርገን ደግሞ ምን የሚል ቃል መሰረትን የሚሉትን ደግሞ እኔ የነዚህን ማለት ነው ማን ተጠቅመን እንደወሰድን እኔ ማለት ነው። ስለዚህ እቺ ማን ነች? ሰ ነች የመጀመሪያ ፊደል ማለት ነው። ይሄው እዚህ ላይ ስንመጣ ማን አለን? ሰ ችኛዋ ራ ራ። ስለዚህ ሰን ከዚህ ከመጀመሪያ ወሰድን፣ ችኛዋ ደግሞ ራ የምትለዋን ከአራተኛ ላይ ከረ ቤተሰብ ወሰድን። አንድ ላይ ሰራ 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 ሰራ። በጣም አሪፍ። ሌላኛው ችኛዋ ሱ የሰ ቤተሰብ ሁለተኛዋን፣ ችኛዋ ሪ የረ ቤተሰብ ሶስተኛዋን አንድ ላይ ምን ቃል ሰጠን ማለት ነው? ሱሪ 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 ሱሪ። በጣም አሪፍ። ሌላኛዎች ማነች? ሽ የሸ ቤተሰብ ስድስተኛዋ፣ ችኛዋ ሮ የረ ቤተሰብ ሰባተኛዋ በአንድ ላይ ምን ቃል ሰጠን? ሽሮ 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 ሽሮ። በጣም አሪፍ። ችኛዋ ማነች? ሬ ችኛዋ ሳ። እስኪ ማን ወሰድን? ሬን ከስንተኛው? ከረ ቤተሰብ አምስተኛዋን ወሰድን። ሳ የምትለዋን ደግሞ ከሰ ቤተሰብ አራተኛዋን ወሰድን። በአንድ ላይ ሬ ሳ ሬ ሳ ሬሳ ሬሳ። አሪፍ። ችኛዋ ሺ የሸ ቤተሰብ ችኛዋ ሶስተኛዋ፣ ችኛዋ ሻ የሸ ቤተሰብ አራተኛዋ በአንድ ላይ ምን ቃል ሰጠን? ሺ ሻ ሺ ሻ ሺሻ ሺሻ። አሪፍ። ሌላኛው ሻ እቺ ነው ከየት ወሰድን? ከሸ ቤተሰብ አራተኛዋን፣ ረ ር ደግሞ ከረ ቤተሰብ ስድስተኛዋን በአንድ ላይ ምን ቃል ሰጠን ማለት ነው? ሻረ 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 ሻረ። በጣም አሪፍ። ችኛዋ ምንድነው? ሸ እቺ የመጀመሪያዋን አሁንም ሸን ወስደን ደጋግመን ሸ ሸ ሸ ሸ ሸሸ ሸሸ። አሪፍ። ችኛዋ ማነች? ረ የረ ቤተሰብ የመጀመሪያዋን እቺን፣ ችኛዋ ሳ የሰ ቤተሰብ አራተኛዋን አንድ ላይ ምን ቃል ሰጠን? ረሳ 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 ረሳ። አሪፍ። ችኛዋ ሱ የሰ ቤተሰብ ስንተኛዋ? ሁለተኛዋ፣ ችኛዋ ስ የሰ ቤተሰብ ስንተኛዋ? እቺ ስድስተኛዋ በአንድ ላይ ምን ቃል ሰጠን? ሱ ስ ሱ ስ ሱስ ሱስ። እሺ አሁን ደግሞ ማና ማን ነው? ቀ ችኛዋ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ችኛዋ በ ቡ ቢ ባ ቤ ብ ቦ። ብራቮ። ችኛዋ ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። አሁን እነዚህን ፊደሎችን ተጠቅመን ደግሞ ምን የሚል ቃል እንደመሰረትን እኔ ለምሳሌ እቺ የመጀመሪያዋ ምን ይላል? ቅ ነች። ከየት ወሰድናት? ከቀ ቤተሰብ ይሄው ስድስተኛ ላይ። እቺኛዋስ ብ ቤ የበቤተሰብ ስንተኛዋ? አምስተኛዋ። ስለዚህ አንድ ላይ ቅ ቤ ቅ ቤ ቅቤ ቅቤ። በጣም አሪፍ። ችኛዋ ማነች? አሁንም ቤ የበቤተሰብ አምስተኛዋ፣ ችኛዋ ት ችኛዋ የተቤተሰብ ስድስተኛዋ። ስለዚህ አንድ ላይ ቤት 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 ቤት። አሪፍ። ችኛዋ ማነች? ቺ የቸ ቤተሰብ ስንተኛዋ? ስድስተኛዋ፣ ችኛዋ ቦ የበቤተሰብ ስንተኛዋ? የችኛዋ ሰባተኛዋ። ስለዚህ አንድ ላይ ቺ ቦ ቺ ቦ ቺቦ ቺቦ። በጣም አሪፍ። ችኛዋ ማነች? ቱ የተቤተሰብ ስንተኛዋ? ሁለተኛዋ፣ ቺት ሁለተኛዋ፣ ችኛዋ ታ የተቤተሰብ እቺ አራተኛዋ። ስለዚህ አንድ ላይ ቱ ታ ቱ ታ ቱታ ቱታ። አሪፍ። ሌላኛው ማን ነው? እሺ እቺኛዋ ምን ይላል? በ የመጀመሪያ ፊደሎችን የመጀመሪያዋን ወሰድን። እቺኛዋ ቂ የቀ ቤተሰብ ስንተኛዋን? እቺ ሶስተኛዋን። ስለዚህ አንድ ላይ በቂ 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 በቂ። በጣም አሪፍ። እቺኛዋ ማነች? ቤ የበቤተሰብ አምስተኛዋ፣ እቺኛዋ ቢ የበቤተሰብ ሶስተኛዋ። ስለዚህ በአንድ ላይ ቤቢ 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 ቤቢ። በጣም አሪፍ።
እሺ አሁን ደግሞ ማንን ነው የተወሰኑ ፊደሎችን አሁንም ደግሞ እናያለን። ከዛ ካየን በኋላ ከነሱ በኋላ ደግሞ ያሉ ቃሎችን እናያለን። ለምሳሌ እቺኛው ማነች? ቸ፣ እቺኛዋ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። አሪፍ። እቺኛዋ ማነች? ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። በጣም አሪፍ። እቺኛዋ ማነች? ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጪ፣ ጮ። ብራው። እቺኛዋ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ስለዚህ በአንድ ላይ እቺ ማነች? ቻ ነች። የቸ ቤተሰብ ስንተኛዋ? አራተኛዋ ከላይ ማለት ነው። እቺኛዋስ? ው። የወ ቤተሰብ ስንተኛዋ? ስድስተኛዋ። ስለዚህ በአንድ ላይ ቻ ው፣ ቻ ው፣ ቻው፣ ቻው። ብራቮ። እቺኛዋ ማነች? ጨ፣ የጨ ቤተሰብ የመጀመሪያዋ። እቺኛዋ ው፣ የወ ቤተሰብ ከዚህ ስድስተኛዋ። በአንድ ላይ ጨ ው፣ ጨ ው፣ ጨው፣ ጨው። ብራቮ። እቺኛዋ አሁን ማነች? ጨ የመጀመሪያዋ። እቺኛዋ ዋ፣ የወ ቤተሰብ ስንተኛዋ? አራተኛዋ። ስለዚህ አንድ ላይ ጨ ዋ፣ ጨ ዋ፣ ጨዋ፣ ጨዋ። በጣም አሪፍ። እሺ ሌላኛው ማን ነው? ሌላኛው እሺ ማነች? ወ የመጀመሪያዋ የወ ቤተሰብ። እቺኛዋ ጪ የጨ ቤተሰብ ሶስተኛዋ። በአንድ ላይ ወ ጪ፣ ወ ጪ፣ ወጪ፣ ወጪ። እሺ እቺኛዋ ማነች? ፈ የፈ ቤተሰብ የመጀመሪያዋ። እቺኛዋም ጨ የጨ ቤተሰብ የመጀመሪያዋ እቺት። ስለዚህ አንድ ላይ ፈ ጨ፣ ፈ ጨ፣ ፈጨ፣ ፈጨ። በጣም አሪፍ። እቺኛዋ ማነች? ወ የወ ቤተሰብ የመጀመሪያዋ። እቺኛዋም ፈ የፈ ቤተሰብ ስንተኛ? ሶሪ ፍ የፈ ቤተሰብ ስድስተኛዋ። በአንድ ላይ ወ ፍ፣ ወ ፍ፣ ወፍ፣ ወፍ። በጣም አሪፍ። ሌላኛው ማን ነው? እሺ ሌላኛው ደግሞ ማን ነው? ከ ብለን የምንጠራው ከ። እቺኛዋ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። በጣም አሪፍ። እቺኛዋ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እቺኛዋ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እቺኛዋ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ስለዚህ በአንድ ላይ እነዚህ ተሰባስበው ደግሞ ምንም ቃል እንደመሰረት ከነዚህ እኔ እቺኛዋ ማለት ኬ የከቤተሰብ ስንተኛዋ? እቺት አምስተኛዋ። እቺኛዋ ክ የከቤተሰብ ስንተኛዋ? ስድስተኛዋ። ስለዚህ በአንድ ላይ ኬ ክ፣ ኬ ክ፣ ኬክ፣ ኬክ። አሪፍ። እቺኛዋ ከ የመጀመሪያዋ ነች። ዳ ስንል ይሄው የደ ቤተሰብ ስንተኛዋ? አራተኛዋ ዘዚች። አንድ ላይ ከዳ፣ 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 ከዳ። ብራቮ። እቺኛዋ ማለት ኮ የከቤተሰብ ስንተኛዋ? ሰባተኛዋ። እቺኛዋ ካ የከቤተሰብ ስንተኛዋ? አራተኛዋ። አንድ ላይ ኮ ካ፣ ኮ ካ፣ ኮካ፣ ኮካ። ብራቮ። እቺኛዋ ደ የደ ቤተሰብ የመጀመሪያዋ። እቺኛዋ ግ ይሄው የገ ቤተሰብ ስንተኛዋ? ስድስተኛዋ። በአንድ ላይ ደግ፣ 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 ደግ። እሺ ሌላኛው ምንድነው? እነዚህ ምን ላችሁ አሉ ደግሞ ጥምር ወይም ደግሞ ውስብስብ ሆሄያት ተብለው የሚጠሩ አሉ። እንደ ስምንተኛ የምንቆጥራቸው እንደ ስምንተኛ ቦታ ላይ የሚቀመጡ ውስብስብ ወይም ደግሞ ጥምር ሆሄዎች የሚባላሉ። እነሱ ደግሞ እንደ ዋና ቃል የተለያዩ ቃሎችን መሰረት የሚያገለግሉን እንደዚሁ በጣም ወሳኝ የሆኑ ፊደሎች ናቸው። እነዚህን መለየት ይኖርብናል። ስለዚህ ምን ይላል ከላይ ጥምር ሆሄያት ብሎ እሺ ለምሳሌ እቺ ማነች? የሃ ቤተሰብ ነች። እንደ ስምንተኛ ቦታ የምትቀመጥ ኋ ትባላለች። እቺኛዋ ማነች? እንግዲህ የለ ቤተሰብ ነች። እንደምታዩት ለን ትመስላለች። ሏ። እቺኛዋ የሐመርዋ ቤተሰብ ነች። ኋ። እቺኛዋ የመ ቤተሰብ ነች። እንደምታዩት መን ትመስላለች። ሟ። እቺኛዋ የሰ ቤተሰብ ነች። ሰን ነው የምትመስለው። ሷ። እቺኛዋ የረ ቤተሰብ ነች። ሯ። እንደምታዩት ኦ የሚል ብቻ መጨመር ነው በሁሉም ላይ። ሌላ ምንም አዲስ ነገር የለውም። ለመያዝ ቀላል ናቸው። እቺኛዋ ደግሞ ማነች? እንግዲህ የሰን ነው የምትመስለው። የሰ ቤተሰብ ነች። ሷ። እቺኛዋ የሸ ቤተሰብ ነች። ሸን የምትመስል ሿ። እቺኛዋ የቀ ቤተሰብ ነች። ቋ። እቺኛዋ ቧ።
እቺ እንደምታዩት ቨን ትመስላለች የበቤተሰብ ነች ቧ እቺኛዋ ደግሞ የተቤተሰብ ነች ቷ እቺኛዋ የቸቤተሰብ ነች ቿ እቺኛዋ ኗ እቺኛዋ ኟ ኦ እቺኛዋ ኳ እቺኛዋስ ኋ እቺ ማነች የዘቤተሰብ ነች ዟ እቺኛዋ ዣ እቺኛዋ ዷ እቺኛዋ ማነች ጇ ጓ ቀጣይ ጧ ብራው እቺኛዋ ማነች እንግዲህ የጨ ቤተሰብ ነች ጯ እቺኛዋ የጰ ቤተሰብ ነች ጧ እቺ ደግሞ ጿ እቺ ደግሞ ፏ የመጨረሻዋ ፏ